አንድ ነገር ነው ያሳመነኝ። ኢንተርቪዎቿን ብዙዎቹን አይቻለሁ። ሁለት የተለያየ ዓለም ውስጥ ነው ስኖር የነበረው ትላለች። ቴክኖሎጂ በነገራችን ላይ ከጥንቆላ ጋር አብሮ ተዳቅሎ የፈጠረው ነገር እሱ ራሱን የቻለ ዓለም ነው። ከባድ ነው። በአንድ ጊዜ ሁለት ቦታ የመኖር ችሎታ በ20 ዓመቷ አካባቢ ያለውን ነገር ስታወራ ወጣት ሰው መስላ ትታያለች። በ30 በ40 ዓመቷ አካባቢ የነበረውን የህይወቷን ታሪክ ስታወራ እድሜዋ ገፋ ያለ ሴትዮ መስላ ትታያለች። የስጋ ህይወታችን ግን አውልክ ነው አጎሳቁለውታል። ስለ ኢትዮጵያ የመሰከረችው ነገር ነው የገረመኝ። እኔ ሰው ናት ብዬ ከፍቼ በር ሳስገባት እሷ ገባችና ከወገቧ በታች ግን የፈረስ ኮቴ የሚመስል አየው። እንኳን ማይክሮቺፕ ቴሌፎን አንዳንድ ጊዜ ያናድደኛል። ስልክ ማለት ነው ሞባይል ስልክ መንግስት በቀላሉ ሪከርድ አድርጎ አገኘችው ሊጠቀምበት ይችላል። ከሌ ተነስተ ከሌ እንግዲህ የሚል ሀሳብ በዛ ውስጥ ያመጡብህ ይችላል። በዓለም ላይ ቶፕ ብሬን ሳይንቲስቶች የነበሩት ናዚዎች ናቸው። እነሱ የጻፉትን ነው ዛሬ ሳይኮሎጂ ብለን የምንማረው። የሚስጥር ማህበራትን ትምህርት መማር ከጀመርን ቆየን፣ ገብተንበታል። የሚስጥር ማህበር እንግዲህ ሮስቻይልዶች የልጅ ነኝ የምትል ሴት ማለት ነው። እኔ መጀመሪያ ትንሽ ተጠራጥሬያት ነበር። ባትሆንስ የሆነች ሴትዮ ብላ ድረግ ወስዳ እኔ የእነሱ ልጅ ነኝ ብትል ስታተስ ለማግኘት ብላ ብዬ ነበር። ግን አንድ ነገር ነው ያሳመነኝ። ኢንተርቪዎቿን ብዙዎቹን አይቻለሁ። ያየሁትም አንድ ልጅ እስቲ ይሄንን ኢንተርቪው እዩት ብላ ጠቁማ የራሷ ዩቲዩብ አካውንት ላይ ስሟን አልጠቅስም ፈቃደኛ መሆን አለመሆኗ ስለማላቅ እሷ ሰጀስት አድርጋው ነው ያየሁት እና ትንሽ የነሱ ቤተሰብ ልትሆን ትችላለች። እውነትም ያስባለኝ ምንድነው ሁለት የተለያየ ዓለም ውስጥ ነው ስኖር የነበረው ትላለች ከልጅነት ጀምሮ። እኛ አሁን በፊልም ብቻ ያለ የሚመስለንን የቴክኖሎጂ የተራቀቀ ቴክኖሎጂ በነገራችን ላይ ከጥንቆላ ጋር አብሮ ተዳቅሎ የፈጠረው ነገር እሱ ራሱን የቻለ ዓለም ነው። ከባድ ነው። ታይም ትራቭል የሚባል ነገር አሁን አንድ ሰው ወደ ኋላ ወይንም ወደፊት ሄዶ የሚሆነውን ነገር የማየት ችሎታ ይህን ነገር አሁን እነሱ እየኖርንበት ነው ትላለች። የሚስጥር ማህበራቱ ይኖርበታል። በአንድ ጊዜ ሁለት ቦታ የመኖር ችሎታ ይሄ ያለና ልክ ዲሲና የት ነው ደግሞ ትኖርበት የነበረው ሌላ ከተማ እዚህ ቦታ ሁለት ቦታ በአንድ ላይ አንድ አይነት ማለት ፓራለል ህይወት እናስኬድ ነበረ ትላለች። አሁን ይሄ ፊልም ላይ ነው የምናውቀው እንጂ በእውኑ ዓለም በጣም ከባድ ነው ለማመን ይሄንን እና ግን ፊልም ላይ እናየዋለን። እንደገናም ደግሞ እንዳልኩ ቅድም ሁልጊዜ ሰይጣን የእግዚአብሔርን ነገር ይኮርጃል አይደል? የእግዚአብሔር አገልጋዮች ይሄን ነገር የማድረግ ችሎታ አላቸው። ለምሳሌ ቅዱሳን እዚህ ቦታ ላይ ጻድቁ አባ ከሌ ወይንም ጻድቋ ከሊት ቅድስት ከሊት እዚህ ቦታ ላይ ቅዳሴ ላይ ቆማ እዛ ቦታ ላይ ግን ችግር ላይ የነበሩትን ሰዎች ተገልጻላቸው ትረዳቸው ነበር የሚል ነገር ታያለህ። አሁን የተለያየ ገድላትን በምታነብ ሰዓት ሰይጣንም ያንን ይኮርጃልና የእሱ አገልጋዮች ያንን ማድረግ እንዲችሉ የሚያስችላቸውን ነገር ሞቶ ተሟሙቶ የእነሱን እርዳታን ተጠቅሞ በቴክኖሎጂም በምንም በራሱም መልአካዊ ኃይሉ ተጠቅሞ ያን ነገር ሊያደርግ ይችላልና ሴትዮዋ ታዲያ ኢንተርቪው በሚያደርጓት ሰዓት ላይ አንዳንዴ የሚለዋወጥ ገጽታ ሁሉ አላት። የሚገርመው ማለት ነው በ20 ዓመቷ አካባቢ ያለውን ነገር ስታወራ ወጣት ሰው መስላ ትታያለች። በ30 በ40 ዓመቷ አካባቢ የነበረውን የህይወቷን ታሪክ ስታወራ እድሜዋ ገፋ ያለ ሴትዮ መስላ ትታያለች እና ጋዜጠኛዋ ራሷ ደንግጣ ጠየቀቻት። አንዳንዴ መልክሽ ወጣት ይሆንብኛል የወጣትነት ዘመንሽን ስታወሪ፣ በኋላ ደግሞ ይቀየርና ትልቅ ሰውም ደግሞ ትመስኛለሽ። ስላት አንቺ ብቻ አይደለሽም ብዙ ሰው እንደዛ ይለኛል አለችና ኢንተርቪዋ ላይም ስታይ ግራ ትጋባለህ እድሜዋን ለመገመት። ሴትዮዋ 40 ምናምን ዓመቷ ነው ግን አንዳንድ ጊዜ ቲኔጀር መስላት ትታያለች ፊቷ ላይ። ያ ምንድነው የኖረችባቸው ዳይሜንሽኖች ስለሚለያዩ ነው እና ብላክ አውት ያደረገችባቸው ዓመታት አሉ ማታስታውሳቸው ሌላ አይነት ህይወት ትኖርበት የነበረው ማለት ነው። ከዛ ትንሽ አመኔታ የጨመረ ማለት ነውና የበለጠ ደግሞ የገረመኝ ስለ ኢትዮጵያ የመሰከረችው ነገር ነው የገረመኝ። ያው እውነተኞቹ አይሁዳውያን እኛ አይደለንም። እነሱ ያው አይሁድ ሳይሆኑ አይሁድ ነን የሚሉት ወገኖች ናቸው እነሱ። እውነተኞች አይሁዳውያን ኢትዮጵያ ውስጥ ነው ያሉት። ያው እሷ በጎሳ ነው የተረዳቸው። እኛ በእርግጥ አዲስ እስራኤላዊነት ብለን የምናየው ከክርስትና ጋር ተያይዞ የሴም ህዝቦች ወደ ኢትዮጵያ መፍለስም ጋር ተያይዞ የተቀላቀለ ነው ከኩሽ ህዝብ ጋር። ስለዚህ በዛ አይን ነው እኛ የምናየው። እሷ በጎሳ አንጻር ነው ያየችውና እውነተኛው የእግዚአብሔር ኃይል ወይም እውነተኛው እኛ የምንፈልገው ብርሃንና ኃይል እነሱ ውስጥ አለ። ያንን የሚጠቀሙበት ግን ትሁት የሆነ ህይወት ለመኖር ነው እንጂ ዓለምን ለመግዛት አይደለም። በትህትና እግዚአብሔርን እያመለኩ ከሌላው ጋር በሰላም ለመኖር ኢንተርናል ፒስ
ኢንተርናል ፒስ የምትለው እንግዲህ እሷ ያው በሃይማኖት አገላለጽ ስላልገለጸችው ነው። ሁልጊዜ በኤነርጂ ፊልድ ነው የምታወራው አስተውለሃት ከሆነና በሃይማኖታዊ አገላለጽ ስናስቀምጠው የጽድቅ፣ ትዕግስት፣ ሰላም፣ በጎነት የመንፈስ ፍሬ የምንላቸውን ነገሮች እነዛን ነገሮች ማለቷ ነው የሰረዳት እና በዛ ውስጥ የሚኖሩ ህዝቦች ናቸው። ሌላውን መግዛት አይፈልጉምና እነሱ ናቸው ዓለም እንዴት መኖር እንዳለበት ሊያስተምሩ የሚገባቸው እነሱ ወይንም እነሱን የመሰሉ ህዝቦች ናቸው መሆን ያለባቸው። የኔዎቹ አይደሉም። የኔዎቹማ መስገብገብን ያስተማሩት በላፕቶፕ በስልክ በምናምን እንዴት ዓለም እንደምትቆጣጠር ምናምን ይሄ ነው የኔዎቹ ያላቸው። ይሄ በቃ ትልቅ በደንብ ያሰመርኩበት ነው። ምክንያቱም ቅድም ያለው ነገር ነው መቆጣጠር ሳይሆን ማገልገልና በፍቅር መኖር የምትችልበትን መንገድ ማየት ስለሆነ የኛ ያ ነው። የምስጢር ማህበራቱ ደግሞ ዓለምን መቆጣጠር ነው ሁሌ ከድሮ ጀምሮ ፍላጎታቸውና ያንን ነጥላ በደንብ ስላስቀመጠችው ያ ፓርት በጣም ደስ ብሎኝ ነው ሼር ያደረኩት። የኛ ሀገር ላይ እኮ ያው አንዳንድ ጊዜ ስለ ሰይጣን ስንመረምር በጣም እንደው ኃይሉን አብልተን እንዳርፈን ከእግዚአብሔር ላይ አሳንሶ ወደ ማየት ውስጥ እንዳንገባ በሚል የተወሰነ የኛ ማህበረሰብ ጥንቃቄ ያደርጋል። ያን ነገር ደግፍለታለሁ። ኮምፕሊትሊ ደግሞ ዲናይ ማድረግ ግን አያስፈልግም። ምክንያቱም ልንሸወድም እንችላለን እና አለ እኮ አሁን የሚገርመን የሆነች ሴት ታክሲ አቁምልኝ ብላኝ ታክሲ አቁምላት እኔ ሰው ናት ብዬ ከፍቼ በር ሳስገባት እሷ ገባችና ከወገቧ በታች ግን የፈረስ ኮቴ የሚመስል አየው ምናምን ብሎ አንዳንድ ሰው ቀውሶ አንዳንድ ሰው ደንግጦ የሚያወራበት እንደዚህ አይነት አጋጣሚዎች በማታ በቀን በቀትር በተለያየ ጊዜ ላይ ይታያል፣ ይፈጠራል። ይሄ ልቡሳና ስጋ ጋንንት ምናምን የምንለው ማለት ነው ስላለ የምንክደው ነገር አይደለም። ያ በጣም አድቫንስድ ሆኖ ከፍተኛ ደረጃ ሲደርስ የት ይደርሳል የሚለውን ነው እንግዲህ አሁን ምስጢር ማህበራት ብለን ስለ ምዕራባውያኑ የምናነሳው። ይሄ ነገር አድጎ ጎልምሶ በጣም ሳጥናኤላዊ መልክ ይዞ ሲመጣ ነው የምስጢር ማህበር ውስጥ ያሉትን ነገሮች የምናየውና ሊሆን ይችላል። ግን ደስ የሚለው ነገር ያው አለት የተባለው ክርስቶስ በትንቢተ ዳንኤል ላይ ያለው አንዴ ከእጅ ሳይነካው ከረጅም ተራራ ላይ ተፈንቅሎ ወድቆ አድቅቆ ፈጫቸው ነው። በቃ ጊዜያቸው ስለሆነ እድል ስለተሰጣቸው ነው የሚሯሯጡት እንጂ ኃይል የላቸውም የሚለውን መካድ አያስፈልገንም ማለት ነው። ትንሽ አሁን አንዳንድ ጊዜ የተለጠጠም ነገር በውስጧ ያለው እውነተኛ አደጋ የሚፈጥሩ ነገሮችንም ደግሞ የምንረዳበትም መንገድ ትንሽ አነስ ይልብኛል። ለምሳሌ አሁን ማይክሮቺፕ በቃ ማይክሮቺፕ ነው የሁሉ ነገር በቃ የሰይጣናዊው ዓለም በሙሉ ማሰሪያው እዛ ጋር ነው ማለት አይደለም። በሰው ልጅ አኗኗር ላይ ኢንተርፌር ስለሚያደርግ አልወደውም። እንኳን ማይክሮቺፕ ቴሌፎን አንዳንድ ጊዜ ያናድደኛል። ስልክ ማለት ነው ሞባይል ስልክ። ምክንያቱም ማያስፈልግ ጨረር ይለቅብሃል። በዛ ላይ የምታወራው ነገር በስልክ ላይ የምታወራው ነገር መንግስት በቀላሉ ሪከርድ አድርጎ አጌንስት ዩ ሊጠቀምበት ይችላል። ፕራይቬሲን ይነካል። ሁላችንም እኮ በቴሌ ቁጥጥር ስር እየሆን ነው አንዳንድ ጊዜ የምናወራው ነገር ማለት ነው። ይሄ በጣም ከባድ ነው ስታስበው፣ በጣም ከባድ ነገር ነው። ከባድ ኤቲክስ ይፈልጋል በሚያስተዳድሩን አካላት በኩል ማለት ነው። ከዚህ ዘለን ደግሞ አካል ውስጥ የሚቀበር ማይክሮቺፕ ስናወራ እቺ ከአካላችን ውጪ ያለችው እንዲህ አይነት መጥፎ ነገር የምትሰራ ከሆነ አካላችን ውስጥ ደግሞ ስትገባ እንደማልፈልገው ደረጃ ድረስ ፕራይቬሲን እየነካች ነው የምትመጣው እቺ ነገር እና በእርግጥም ደግሞ ሊቆጣጠሩበትም ይችላሉ የሰውን ስሜት ከሌ ተነስተ ከሌ እንግደል የሚል ሀሳብ በዛ ውስጥ ያመጡብህ ይችላሉ። ይፈጠራል አላቸው። ቴክኖሎጂው አለ። ይሄን ሲሰሩ ስለኖሩ በተለይ በናዚ ጊዜ ጀርመኖች ከፍተኛ ምርመራ አድርገዋል። ብሬን ሳይንቲስት በዓለም ላይ ቶፕ ብሬን ሳይንቲስቶች የነበሩት ናዚዎች ናቸው። የናዚ ስልጣኔ ወደቀ፣ ጀርመን ተሸነፈች ምናምን ይባላል እንጂ በሙሉ ዶክተሮችን ሳይንቲስቶችን ግን አሜሪካ ወስዳቸዋለች። ቤት ሰጥታቸው የሚያስፈልጋቸውን አሟልታላቸው ላቦራቶሪዎቻቸውን በስነ ስርዓት አቀናብራላቸው 600 የጆሴፍ ሜንጌል አይነት ሳይንቲስቶች ከሁለተኛው ዓለም ጦርነት በኋላ አሜሪካ ሀውስ አድርጋቸዋለች። በፊትም ተወዳቸው ነበረ፣ ነርቸር ታረጋቸዋለች በያሉበት። እነሱ የጻፉትን ነው ዛሬ ሳይኮሎጂ ብለን የምንማረው እና በአይዲዮሎጂ ተጥለቅልቀናል። ኦልሬዲ በእነሱ አይዲዮሎጂ ጥልቅልቅ ብለናል። ነገር ስራችን በሙሉ አሁን እኔ አንዳንድ ጊዜ ሳይሆን ስለላ ወሬ ምናምን ነው። የሆነ የሰውን አውቶኖሚ አንጠብቅም። እኔ አሁን አንዳንድ ጊዜ ሪሰርች ሜተድ እንኳን ሳስተምር ማለት ነው የኤቲክስ ጉዳይ ብዙ ያነጋግረናል። ጀስት ኤቲክስ ሪሰርች የምታደርጉት ሰው ያ ሰው አይደለም። የእሱን ሀሳብ ወስዳችሁ የምትጠቀሙበትን መንገድ ላይ እሱም ጭምር የሚጠቀምበት መሆን አለበት። ለበጎ ዓላማ መሆን አለበት። በሪሰርች ስም ገብተህ የሰው ገመና እንትን ማለት አትችልም። የሰውን አይምሮ የሚያቆስል ነገር ልጽፍበት አትችልም። ብዙ ነገር አለው። እንግዲህ እቺ በሪሰርች አንጻር ነች። እንግዲህ ተማሪዎች በሚሰሯት በፖለቲካው፣ በምኑ፣ በሃይማኖቱ፣ በምኑ ደግሞ አስበው
የስትረስ ሊደርስ እንደሚችል እንዲህ አይነት አካሄድ የምንሄድ ከሆነና እና ቢል ጌትስ ጋር ስንመለስ የነዚህ አባላት የነዚህ ምስጥር ማህበራት አባል ሳይሆን አለዚያም ደግሞ አባላቸው እንኳን በቀጥታም ባይሆን የነሱን አላማ ሳያራምድ በሰላም አይኖርም ቢል ጌትስ። ምክንያቱም ነፃ የሆነ ኢንፍሉዌንሻል ሰው በዛ ደረጃ እንዲኖር የምስጥር ማህበራት አይፈቅዱም በአለም ላይ ማለት ነው። ስለዚህ ከነሱ ጋር የግድ ንክኪ ይኖረዋል በእርግጠኝነት። እያመጣቸው ያላቸውም ነገሮች ይሄ ማይክሮቺፕ የክትባቱ የምኑ የሚወሩት ነገሮች በበኩሌ አላርም ያደርጉኛል። እዛ ላይ እንዳንደርስም ነው ጸሎቴ እና ከሁሉም አንግል ነገሮችን እያየን ግን እንደው ያቺ ነገር ብቻ የእንትን መገለጫ ብለን ባናስብ ቆየን። የምስጥር ማህበራትን ትምህርት መማር ከጀመርን ቆየን። በዩኒቨርሲቲ ውስጥ ቲዮሪስቶች ተብሎ የምንማራቸው እነ ሲግመንድ ፍሮይድ አሁን በሳይኮሎጂ እነ ካርል ያንግ እነሱ አባላት እንኳን እነሱ እነ ፕላቶ እና አርስቶትል ምናምን የነሱ አባላት ናቸው። የድሮ የግሪክ የምስጥር ማህበር አባላት የነበሩ ሰዎች ናቸው። ከማን ያመጡት ስትለው ወደ ኋላ ይሄዳል ደግሞ ከባቢሎን ከምናምን የነሱን ትምህርት ነው ከነ ፈርዖን ምናምን ወስደው ነው የነሱ። አሁን የትኛው ሰብጀክት ነው ፕላቶ ብሎ የማይጀምር አርስቶትል፣ ሶቅራጥስ፣ አሪስጣጣሊስ ምና ሂፖክራተስ ቅብርጥሶ እየተባለ እና ከነሱ ነው የሚጀምረው ትምህርቱ ሁሉና ቆየን እዛው ውስጥ ከገባን ማይክሮቺፕ ሆነን አልቀናል። አይምሯችን ውስጥ ኦልሬዲ አሁን ኤሌክትሮኒክስ ሆና መምጣት ነው የቀራት እንጂ እሱን ስንውጥ ነው ይኖር ነው። እና ጥያቄው መሆን ያለበት እንዴት እንውጣ ነው እንጂ አሁን ከዚህ ውስጥ ገብተንበታል። ይህን ኃይላቸውን የሚያመጡት አንደኛ የተሰወሩ ነገሮችን ከማወቅ ነው። ያን ደግሞ የሚገልጽላቸው የወደቁት መላእክት የምንላቸው በተለይ አሁን መጽሐፍ ቅዱሳችን በአንድም በሌላም በተለያየ ነገር የሚገርምት ይሄን ነገር ይነግረናል። ግን ምን ያህል እንደምናስተውለው አላውቅም። አሁን ኢቭን የወደቁ መላእክት ብለን የምናስባቸው ራሱ ብዙ አይነት እንደሆኑ የተለያየ ቅርጽ የተለያየ እንትን እንዳላቸው ምንድነው የሚባለው ፊቸር ፊዚካል ኔቸራቸው የተለያየ እንደሆነም ራሱ አናውቅ። አንዳንዶቹ እግዚአብሔር ስጋ አልብሶ የጣላቸው መላእክትም አሉ። የሚገርም ማለት እንደዛው ነው የወደቁም አሉ። እነሱ ናቸው አሁን ሉሲ ምናምን የሚባሉት የኛ ዘር አይደሉም። ጦጣም አይደሉም ምንም አይደሉም። ስጋ ለብሰው የተጣሉ የወደቁ መላእክት ናቸው። መጽሐፍ ቅዱስ ይሄን ነገር ፍንጩን ይሰጠናል። እንደዛ ብለው የሚያምኑ የሃይማኖት ሰዎችንም ደግሞ አውቃለሁኝና በዛ በኩል የሚመጣው ኃይል ቀላል አይደለም። ምክንያቱም ከሰው ኃይል የመላክ ኃይል ይበልጣል በሰይጣኑም ቢሆን ማለት ነው። ምክንያቱም ብዙ ነገሮችን ልምድ አላቸው፣ ያውቃሉ፣ በሰማይ የነበረውን ነገር ያውቃሉ ምናምንና እኛን ከዚህ ከመንፈስ ቅዱስ ኃይል ለማቆራረጥ ምን ማድረግ እንዳለባቸው ልምዱ አላቸው፣ እንዴት እንደሚያታልሉን ማለት ነው። ልምድ ነው ያላቸው በነገራችን ላይ እንጂ ኃይል አይደለም። ልምድ ግን አላቸው እንዴት እንደሚያታልሉን። እኛ ደግሞ አላዋቂ ነን። የማያውቅ ስጋ ነው የለበስነው። አላዋቂ የሆነ ስጋ ነው የለበስነው። በእግዚአብሔር ኃይል ካልሆነ በስተቀር በመንፈስ ቅዱስ ኃይል ካልሆነ እነሱ ላይ መንቃት አንችልም። በስጋዊ ጥበብ አንችልም። የዛ ሶፍትዌሩ እዚህ ጋር የለንም በተፈጥሯችን ማለት ነው። ስለዚህ እነዚህ የምስጢር ማህበራት የሚጠቀሙት ከኛ ኢግኖራንስ ነው፣ ከኛ አለማወቅ ነው ተጠቃሚ የሚሆኑት እንጂ አስበው ካወቅባቸው ምን ምስጢር አለ? አሁን እኔ ለሆነ ሰው የሆነ ነገር በሚስጥር ነግሬ ያ ሰው ግን ሚዲያ ላይ ሄዶ ከተናገረ ሚስጥርነቱ አበቃ አይደል? ከዛ በኋላ ሚስጥር አይደለም። ኃይላቸው ያለው ሚስጥርነታቸው ላይ ብቻ ነው። የሚያታልሉበት መንገድኛ ነው። ምን አይነት ፊገሮች እየተጠቀሙ እንደሚያታልሉ፣ ምን አይነት የተሳሳቱ ሀሳቦችን መልካም መስለው እንደሚያሰርጹብን ባይምሯችን በዛ ላይ ያካሄዱን ልምዱ ስላላቸው ኃይል አገኙ እንጂ ኢን ሪያሊቲ አንዴ ከነቃህበት በኋላ ያ ነገር ኃይል የለውም። በዛ ደግሞ ፍላጎቱ በጣም አለን ኢትዮጵያውያን። አሁን ደስ የሚለኝ ነገር እንደው በቃ ሰራፊ ይሄ የመጀመሪያው እባብ ያመጣው ትምህርት በሔዋን ላይ ምናምን ብለን ቶሎ መንገድ እንዘጋለን፣ እንጠለዋለን ያንን ነገር። ያ ጥሩ ነው፣ በጣም ደስ የሚል ነገር አለን። ግን በሌላ በኩል ግን እየወሰድከው ነው ያን ነገር ሳታውቅ አልመሰለክም እንጂ ፍለፊት አይኑን አፍጦ ስላልመጣ ለስለስ አድርጎ 20% 30% እየቀላቀለ ሲሰጥ የሆነ የምትወስደው ነገር አለ ሳታውቅ። እና በሁሉም አቅጣጫ አልነቃንበትም እንጂ ቪጂላንስ ይሄ ፍላጎቱና የእግዚአብሔር የሆነውን ነገር ብቻ የመፈለግ ነገራችን ግን ስላለ ስቲል ሙሉ ለሙሉ እኛ ላይ ፓወርፉል ሆነዋል ብዬ አላስብም። የስጋ ህይወታችንን ግን አዎ ልክ ነው አጎሳቁለውታል። የእነሱን ትምህርት ተምረህ ነው የምትመረቀው፣ የእነሱን ትምህርት ተምረህ ነው የምትበላው የምትጠጣው። አሁን እኮ ለወደፊት ገና ግንባሩ ላይ ተጽፎ ምናምን ታትሞበት 6 የአውሬው ምልክት ይዞ ያ የሌለው መሸጥም መለወጥም አልቻለም ምናምን። አሁን እኮ እየኖርንበት ነው።
እና አልበርት አንስታይን እና አይዛክ ኒውተን እና ሮበርት ቦይል የነሱ አባላት ናቸው። የነሱን ቲዮሪ ተምረን ነው 12 የምንመረቀው። የነ ፍሮይድን ቲዮሪ ተምረን ነው ዩኒቨርሲቲ የምንመረቀው። ያንን ካልያዝክ መግዛት፣ መሸጥ፣ መለወጥ አልተቻለም፣ መስራት አልተቻለም፣ መቀጠር አልተቻለም እና ገብተንበታል፣ አለማምደውናል። ኦሬዲ እየኖርነው ነው። ግን ያ በስጋ ህይወታችን ያለውን ነገር ገዙን እንጂ እኛ ካልፈቀድንላቸው መንፈሳችን ላይ የዛን ያህል ኃይል አይኖራቸውም። እንደውም እነሱን ተጠቅመን ልክ እንደ ቅዱስ ጳውሎስ እኮ መጀመሪያ የአሕዛቡንም የምኑንም የአይሁዱንም ትምህርት ያውቅ ነበረ። ከዛ በኋላ ግን መልሶ ለክርስትና ደግሞ እንዲሆን አድርጎ ተጠቀመበትና የበለጠ ከነሱ የበለጠ ፓወርፉል የቅዱስ ጳውሎስ መልእክት 14ቷ መልእክት ጭጭ አድርጋቸዋለች። ከግሪክ እስከ ሮም፣ ከሮም እስከ ባቢሎን ብዙ ስራ ሰርታለች። አፍሪካም ውስጥ ግብጽ እና የዛን አይነት ኃይል እኛ ጋር የሚበልጠው ኃይል አለ።